የእግዚአብሔር ካህናት ሊቃውንተ ቤተክርስቲያን አባቶች ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔር ደጅ የምትጠሩት የእግዚአብሔር ልጆቹ ምዕመናን እና ምዕመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በዕድሜያችን ላይ ይህችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። ወደ ትምህርቱ ከመሄዴ በፊት በአንድ ጊዜ ሁለት ስራ መስራት ከባድ ነውና አንደኛውን ስራ በኋላ ብትሰሩት ብዬ አሰብኩ። አሁን ሳያችሁ ከፊት ለፊት ብዙዎቻችሁ ጧፍ አብረታችኋል። ስለዚህ ጸሎት ላይ ናችሁ፣ ትምህርት ላይ አይደላችሁ ማለት ነው። እናንተን ማስተማር ደግሞ ጸሎት ማቋረጥ ነው እና ከበደኝ። ስለዚህ ጧፍ የሚበራው ጸሎት ላይ ነው፣ ጉባኤ ላይ አይደለም። እና በኋላ ላይ መዝሙር ሲዘመር ወንድማችን ዲያቆናዊ በጥሩ ዜማ ሲዘመርልን ጧፉን እናቀጣጥላለን፣ እናበራለን። ምሳሌነቱም እዛ ላይ ስለሆነ አሁን ግን ከጧፉ ጋር ነው እናንተ የምትጫወቱት። ልብሴን አቃጠለው አላቃጠለው፣ ጠፋ አልጠፋ እኔ የምናገረውን አትሰሙኝ እርግጠኛ። ስለዚህ የገባቸው እያጠፉ ነው። እግዚአብሔር ይስጥልኝ። በእውነት ይሄ ነው የገባቸው። አጥፉ እስኪባሉ አልጠበቁም። ማሃ እያሉ እያጠፉት ነው። አጥፉትና እንደገና እንጀምራለን። አጥፉት፣ ሕፃናቱንም ተቀበሏቸው። ጧፉን ማስተዳደር ራሱ ትልቅ ነገር ስለሆነ ማለት ነው። እግዚአብሔር ያክብርልኝ፣ እድሜና ጤና ይስጥልኝ። ያሰቡትን ደግሞ ንገሯቸው፣ አጠገባቸው ያላችሁ ማለት ነው። ጧፋውን የሚበራበት አይደለም። ሕፃናት በየጥጋ ጥጉ የምታበሩ አሁን አንድ ጊዜ ጧፉን አጥፉና በጣም የሚገርም ግቢ ነው። ትእዛዝ የሚስተናገድበት መምህራን የሚሰሙበት ነው። እግዚአብሔር ያክብርልኝ፣ የሚሰማ ልጅ ይስጣችሁ። በአንድ ወቅት እንደዚህ ጉባኤ ላይ አስተምሬ ስጨርስ አንድ ጥያቄ ይዛ አንዲት እናት መጣች እና ጥያቄውን ተቀብዬ ወደ ቤት ሄድኩ እና ቤት ሆኜ ሳነበው በጣም አዘን መመለስ ነበረብኝ እዛው ላይ ግን ደግሞ በሌላ ጊዜ እዛ ቦታ ላይ እንጂ አስተምሬያለሁ። ያቺ እናት ወይም ያቺ እህት ካለች ትሰማለች ብዬ ገምታለሁ። ለእኛ ግን ጥያቄው ሊያስተምረን ስለሚችል ጥያቄውን አነብና እሱን ጥያቄ እንመልስና የተሰጠንን ደቂቃ ጨርሰን ወደ ቀጣይ መርሃ ግብር እንሄዳለን ማለት ነው። ወለተ ኤልሳቤጥ እባላለሁ። ብዙ ጊዜ በመንገድ ላይ ካህናትን ስናገኝና መስቀል ስንሳለማቸው በቤተ ክርስቲያን በቅዳሴ ጊዜ በማህበር ጸሎትና በጉባኤ እግዚአብሔር ይፍታ ይሉናል። ታዲያ ሁሌም ወደ ሕሊናዬ የሚመጣ አንድ ነገር አለ። ካህናት ባገኘን ቁጥር እግዚአብሔር ይፍታ የሚሉን ከሆነ ስለምን ንስሐ መግባት ያስፈልገናል ይላል። ካህናት መስቀል አሳልመው ወይም በሩዛዜ ጊዜ ከጸሎት በኋላ ከኃጢአት ማሰሪያ እግዚአብሔር ይፍታ ይሉናል። እኛም አሜን እንላለን ወይም ይፍቱኝ እንላለን። ከኃጢአት እስራት እንፈታለን። እውነት አሰብ እውነት ነው፣ አሰብ እውነት ነው። ንስሐ ስንገባም ከኃጢአት እስራት እንፈታለን። ታዲያ ካህናት ሲያሳልሙ እግዚአብሔር ይፍታ የሚሉን ከሆነና የኃጢአት ስርየት የምናገኝ ከሆነ ንስሐ ምን ያደርጋል? ለምንስ ንስሐ እንገባለን? ንስሐ ሳንገባ ከኃጢአት ማሰሪያ የምንፈታ ከሆነ ንስሐ ምን ያደርግልናል? ከኃጢአት እስራት የምንፈታው በንስሐ ብቻ ከሆነ ደግሞ እግዚአብሔር ይፍታ ማለታቸው ምን ይጠቅመናል? ጥያቄ ገብቷችኋል? ግልጽ ነው።
ይሄ ማለት አንድ ሰው ስጋ ገዝቶ ለባለቤቱ ሰጣትና ወደ ስራ ሄደ እና ወደ ስራ ሲሄድ ይህንን ስጋ ራት ላይ ሰርተሽ እንድትጠብቂኝ ብሎ ነው አዟት ሄደ እና ስራ ሰርቶ ማታ ሲመጣ እጁን ታጥቦ ራት ሲቀርብለት የተሰራው ስጋ አልነበረም፣ ሌላ ምግብ ቀረበለት። እንዴ ስጋ ገዝቼ ነበር? አዎ። ያውም 2 ኪሎ ነው? አዎ። እና ለምን አልተሰራም ማለት? አይ ስጋውን ድመቷ በላችሁ አለችው። ሰውየው በቀላሉ የሚላቀቃት አልነበረምና 2 ኪሎ አላት። አዎ። ድመቷን አመጣት፣ ሚዛንም አመጣ። ድመቷን ሚዛኑ ላይ ያስቀመጣት። ያደረገ ሰው አለ እንዴ? በጣም ከፍ ብሎ የሚስቅ ሰው ነው። የልቡን ሲነግሩት ሰው ነው። እና ሚዛን ላይ ሲያስቀምጣት ክፋቱ ደግሞ ድመቷ 2 ኪሎ መዘነች። ስንት ኪሎ ስጋ በልታለች? የሚገርም ነው። የበላችው 2 ኪሎ ነው፣ ድመቷ 2 ኪሎ ነች። ጠራት ባለቤቱ። እንግዲህ አሁን ድመቷ 2 ኪሎ በልታለች ካልሽ ሚዛኑ የሚያሳየው 2 ኪሎ ነው አለ። አሁን ሚዛኑ ላይ ያለው ማን ነው? ድመቷ ከሆነች ስጋው የታለ? ስጋው ነው ካልሽ ድመቷ የታለች? ወይ 4 ወይ 3 ኪሎ ነው መሆን ያለባቸው። ስለዚህ ከሁለቱ አንዱ የለም ማለት ነው። ጥያቄው እንደዚህ ይመስላል። ከሁለት አንዱ አያስፈልግም ማለት ነው። ወይ ንስሐ መግባት የኃጢአት ስርየት ማግኘት፣ ወይ ንስሐውን ትቶ በየመንገዱ የሚያገኙን ካህናት ወይም በጉባኤ እግዚአብሔር ይፍታ ሲሉ የኃጢአት ስርየት ማግኘት። በሁለቱም የኃጢአት ስርየት የሚገኝ ከሆነ ከሁለቱ አንዱ ሊኖር አይችልም። ስለዚህ ይሄ መመለስ የሚገባው ጉዳይ ስለሆነ በዚህ ዙሪያ የቤተክርስቲያናችንን አስተምህሮ እንነጋገራለን ማለት ነው። ፈጣሪያችን በቸርነቱ በድጋሚ ጥበቡን ምስጢሩን እንዲገልጥልን መልካም ፈቃዱ ይሆንልን። ስናገኛቸው መስቀል እንሳለማለን። በጉባኤም ጊዜ እንደዚሁ በኑዛዜ ከኃጢአት እስራት ከኃጢአት ማሰሪያ ማእሰረ ኃጢአት እግዚአብሔር ይፍታ ይሉናል። ስለዚህ የኃጢአት ስርየት እናገኛለን። በንስሐ ጊዜም እንደዚሁ የሁለቱ ልዩነትና አንድነት ምንድን ነው? ጥያቄ ጠይቃችሁ ካህናትን እናገኛለን። በመንገድ ላይ ወደ አጠገባቸው እንሄድና ምንድን ነው ምንላቸው? ምንድን ነው የምትሉት? አንዱን ካህን ከፊት ለፊት ስታገኙት ምን ትሏቸዋላችሁ? አይ አባ እንዴት ነው የምትሉት? ምንድን ነው የምትሉት? ይፍቱኝ አይደል? አዎ፣ ጥፋቱ እሱ ላይ ነው፣ ስህተቱ ማለት ነው። በካህኑ ፊት ስንቀርብ ይፍቱኝ አይደለም ማለት ያለብን፣ መጀመሪያ ይባርኩኝ ነው ማለት ያለብን። ከዛ ካህኑ እንደየማዕረጋችን ይባርከናል። ምእመን ከሆን በምእመን ማዕረግ፣ ካህን ከሆነ በካህን ማዕረግ፣ መነኩሴም ከሆነ በመነኩሴ ማዕረግ ቡራኬ ይሰጣል። ከዛ በኋላ ከኃጢአት እስራት ወይም ማእሰረ ኃጢአት ሲል ይፍቱኝ እንላለን። ከዛ እግዚአብሔር ይፍታ ይላል። ከዛ አሜን ብለን እንሄዳለን። አሁን እኛ እግዚአብሔር ይፍታ ሲለን ይፍቱኝ ነው ምንለው። ይፍታ ይፍቱኝ አሜን ብለን አንሄድም። እሱ ይፍታ ሲል አሜን ማለት ሲገባን ይፍታ ሲል ይፍቱኝ ነው ምንለው። ክርክሩ ገና ነው ማለት ነው። ይፍታ ይፍቱኝ፣ ይፍታ ይፍቱኝ፣ ይፍቱኝ ብለን ነው የምንጨርሰው። ግን ስርዓቱ አሜን ብለን ነው። መጀመሪያ ላይ ነው ይባርኩኝ፣ ከዛ ይፍቱኝ፣ ከዛ አሜን ብለን ነው የምንሄደው። ይሄንን በቤተክርስቲያናችን ስርዓት ይሄ የሆነው ወይም ይሄ የሚደረገው ለሁሉም ነገር መነሻ ስላለው በኦሪቱ በሐዲስ ኪዳንም መነሻ አለው። አሁን በጥልቀት ስለ ሚስጥረ ክህነት፣ በጥልቀት ስለ ነገረ መስቀል ወይም በጥልቀት ስለ ኃጢአት ስርየት የምንነጋገርበት አይደለም። የምናደርገውን ግን አውቀን እንድናደርግ ከልምድ እንድንወጣ ለማሳየት ብቻ። መነሻው ለምሳሌ በኦሪት ዘኍልቍ ምዕራፍ 6 ቁጥር 23 ላይ እንዲህ የሚል ቃል አለ። ለአሮንና ለልጆቹ ንገራቸው፣ የእስራኤልን ልጆች ስትባርካቸው እንዲህ በላቸው፣ ወይም ስትባርኳቸው
እንዲህ በሏቸው፣ እግዚአብሔር ይባርክህ ይጠብቅህ፣ እግዚአብሔር ፊቱን ያብራልህ ይራራልህ፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላሙንም ይስጥህ። ይሄን ካህናት ይሉታል። በግዕዝ ስለሚሉት ስለማንረዳው ነው። በአማርኛም ይባርኩናል። ልዑል እግዚአብሔር ይባርክህ ፊቱንም ያብራልህ፣ እንዲህ ብለው ህዝቡን ይባርኩ ይላል። ከዛ በኋላ ምን አለ? እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ እኔን እባርካቸዋለሁ። ደስ አይልም? በካህናቱ ላይ አድሮ በካህኑ ስልጣን የሚባርከን እግዚአብሔር ነው። ስትባርኳቸው ግን እንዲህ ብላችሁ ባርኳቸው ብሎ ትእዛዝ አስተላልፏል። በአዲስ ኪዳን የዚህ መነሻ ስናነሳ የዮሐንስ ወንጌል ምዕራፍ 20 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እፍ አለባቸው። እፍ ካለባቸው በኋላ መንፈስ ቅዱስን ተቀበሉ ይላል። ወይም እፍ አለባቸው መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል። የሚገርም ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። ልክ ይሄ በማቴዎስ ወንጌል ምዕራፍ 18 ላይ እንደተናገረው ማለት ነው። እውነት እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል። የማሰር የመፍታት ይቅር የማለት ኃጢአትን የማስተስረይ ስልጣን በሐዲስ ኪዳን ለካህናቱ እንደተሰጣቸው ይነግረናል። ለዚህ ነው ወደ ካህኑ የምንቀርበውና ይፍቱኝ የምንለው ማለት ነው። ከኃጢአት እስራት የመፍታት ስልጣን ስለተሰጣቸው መባረክ፣ መፍታት፣ መቀደስ፣ ማክበር የሚያስችል ስልጣን ስላላቸው በዚህ የተነሳ ነው ወደ ካህኑ የምንቀርበው እንጂ ማንም ሰው በእኛ ላይ እጁን እንዲጭን አልተፈቀደለትም። ከማንም ሰው በረከት ቡራኬ መቀበል አንችልም። የተሰፈረ የተቆጠረና የተለካ ነው። በዚህ ምክንያት ምዕመናን ወደ ካህኑ ይቀርቡና ይባርኩኝ ይላል። የሚገርም ነው። አሁን በገጠሩ አካባቢ ከተማ ላይ እየተረሳ ነው እንጂ ይባርኩኝ ብለው በካህኑ ፊት ይቀርቡና ካህኑ ወግ ወይም ጨዋታ ወይም ሌላ ስራ ይዞ ዝም ብሎ የሚያሳልማቸው ከሆነ አይሄዱም፣ ይፍቱኝ እንጂ ይላሉ። ቃል እስኪያወጣ ይጠብቃሉ። ካህኑ ዝም ብሎ በመስቀል መንካት ብቻ ሳይሆን ቃል ማውጣት አለበት። ይፍቱኝ፣ ጠባቂ መልአክ ይስጡኝ ይላሉ። ይገርም። እግዚአብሔር ይፍታሽ ይሉና ቅዱስ ገሌ ገብርኤል ሚካኤል ብለው ይጠሩና ከፊት ከኋላ ከግራ ከቀኝ ይጠብቅሽ ይከተልሽ ብለው ያሰናብቷቸው። ከኃጢአት እስራት ሲሉ ይፍቱኝ ይላሉ። እግዚአብሔር ይፍታ ሲሉ አሜን ብለው ወደ ተግባረ ሥጋቸው ይሄዳሉ። ስለዚህ በመጽሐፍ ተጽፎ የምናገኘው መነሻ ያለው ትክክለኛ ስርዓት ስለሆነ ታዲያ በሁለቱም ንስሐ ስንገባ ንስሐ እንገባለን፣ ከዛ ቀኖና እንቀበላለን፣ ከዛ ከኃጢአት እስራት እንፈታለን በኑዛዜ፣ ከዛ ወደ ሥጋው ደግሞ እንሄዳለን። ደግሞ በመንገድ ላይ መስቀል እንሳለማለን። እንደዚህ በጉባኤም ጸሎት ሲታረቅ እግዚአብሔር ይፍታ ይላል፣ ከኃጢአት እስራት እንፈታለን። ሁለቱም ከኃጢአት እስራት የምንፈታባቸው ስርዓት ከሆኑ ልዩነታቸውና አንድነታቸው ምንድን ነው? ወይ አንዱ መቅረት አለበት ወይስ ሁለቱንም እየፈጸምን የኃጢአት ስርየት እናገኛለን? በሁለቱም የሆነበት ምክንያት ምንድን ነው? ትልቁ ሚስጥር እሱ ነው። በቅድሚያ ስለ ንስሐ ትንሽ ማንሳት ያስፈልጋል። ንስሐ መነሻ ግሱ የግዕዝ ቃል ነው። ነሳ ማለት መነሳት ወይም ንስሐ ማለት መተው፣ መነሳት፣ ማዘን፣ መጸጸት፣ መቆጨት የሚለውን ትርጉም ያመጣል። አንድ ሰው ኃጢአት ይሰራ ከነበረበት ወይም ከኃጢአት እስራት ለመውጣት በመጀመሪያ የሚያደርገው ማዘን ነው በሰራው ኃጢአት። ከዛ መጸጸት ነው። ከዛ በኋላ መተው ነው። ከዛ በኋላ መወሰን ነው። ከዛ በኋላ ወደ ካህኑ መሄድ እንጂ ብድግ ብሎ ወደ ካህኑ አይሄድ። እየሰራ ያለውን ነገር ቆም ብሎ ያስባል። በሰራው ነገር ያዝናል። ከዛ ይጸጸታል። ማድረግ እንዳልነበረበት የተፈጠረው ለዚህ እንዳልሆነ ከተጸጸተ በኋላ ይተወዋል። ወይም ወደዛ ድርጊት እንዳይሄድ እንዲሄድ የሚገፋፉትን ነገሮች ይቆርጣል፣ ይወስናል። ከዛ ተነስቶ
ወደ ካህኑ ይሄዳል። የመጨረሻው እሱ አዘነ፣ ተጸጸተ፣ ሁለተኛ ወይም ዳግመኛ አልበድልም አለ። ማዘን መጸጸት የሚለውን ትርጉም ያመጣል። ንስሐ ግዴታ ነው። በመጽሐፍ አንድ ሰው ንስሐ መግባት ግዴታው ነው። ከ7 ዓመት ጀምሮ ያለ ማንኛውም ክርስቲያን መጾም ግዴታው እንደሆነ ሁሉ ለአንድ ክርስቲያን ንስሐ መግባት ምንም በድርድር የሚቀር አይደለም። አንተ ይሄን እየሰራ ይሄን እያደረግሽ አንቺማ ምን ኃጢአት አለብሽ አንተማ ምናምን አይባልም። የግድ መነሳት ወይም ንስሐ መግባት ግድ ነው። መጽሐፍ ቅዱሳዊ በሉቃስ ወንጌል ምዕራፍ 13 ቁጥር 1 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲያስተምር በዚያን ጊዜ ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደባለቀው ስለ ገሊላ ሰዎች አወሩለት ይላል። ኢየሱስም መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይሄ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስሏችኋልን? እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ አለ። እግዚአብሔር ከዚህ ያድነን። በእውነት ንስሐ ካልገባችሁ ትጠፋላችኋል። ደግሞ እንደገና ወይስ በሰሌው ግንብ የወደቀባቸው እና የገደላቸው እነዚህ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች የሆኑ ይመስሏችኋልን? አይደለም እላችኋለሁ። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ግዴታ ነው። ንስሐ ለአንድ ክርስቲያን የውዴታ ግዴታ ነው። መጽደቅ ዓላማው ከሆነ የኃጢአት ስርየት ማግኘት ዓላማው ከሆነ መንግሥተ ሰማያትን ለመውረስ ዓላማው ከሆነ ንስሐ ግዴታ ነው። ንስሐ ቢያንስ በትንሹ 3 ነገሮች አሉት። እንደ አንድ ፓኬጅ ብናየው 3 ነገሮችን ያጠቃልላል ንስሐ። አንድ ሰው ንስሐ ገባ ከተባለ 3ቱን መፈጸም አለበት። ልብ አድርጋችሁ ስሙኝ። ንስሐ ላይ ያለ ሰው ወይም ንስሐ መግባት የሚፈልግ ሰው ወይም ንስሐ የገባ ሰው እነዚህ 3 ነገሮች ማከናወን ይጠበቅበታል ወይም አከናውኗል ተብሎ ይጠበቃል። የመጀመሪያው ንስሐ ኑዛዜ አለው። መናዘዝ፣ መናገር፣ የበደለውን በደል ያጠፋውን ጥፋት መንገር አለበት። ለካህኑ ስልጣን አለው። ለተፈቀደለት አካል ማውራት አለበት። ለዚህ ነው መገናኘት ያለበት ከካህኑ ጋር። ስለዚህ ኑዛዜ አለው። ኑዛዜ ደግሞ አንድ ሰው የሰራውን ኃጢአት የሚናገረው ልቡናውን ታዛቢ አድርጎ ነው። የሚታዘበው ልቡ ነው። የተናገረው ነገር እውነት ይሁን ውሸት፣ የደበቀው ነገር ይኑር አይኑር ልቡ ታዛቢ ነው። ዳኛ የሚሆነው እግዚአብሔር ነው። እግዚአብሔር ዳኛ አድርጎ ልቡና ታዛቢ አድርጎ አንደበቱን ከሳሽ አድርጎ የሚቀርብበት ስርዓት። ንስሐ ደስ የሚለው ራሳችንን የምንከስበት፣ ራሳችንን የምንታዘብበት፣ ራሳችን ላይ ጣታችንን የምንጠቆምበት ወይም ራሳችንን የምንወቅስበት ስርዓት። ሌላውን የምናማበት፣ ሌላውን የምንገስጽበት፣ ሌላውን የምንተችበት አይደለም። ስለ ሌላው የምንናገርበት አይደለም። አንደበታችን ከሳሽ ነው ራሳችንን፣ ልቦናችን ታዛቢ ነው የተናገርነውን ይታዘባል። እግዚአብሔርን ዳኛ አድርገን ለካህኑ ኃጢአታችንን የምንናገርበት ምስጢር ነው። አንዳንድ ሰው ካህኑን ዳኛ ያደርገዋል። ካህኑ አይደለም የሚፈርድብን። ምን ይሉኛል አባ ደጋግሜ ይሄን ስናገር የሚል ሰው አለ። ግዴታው ነው ካህኑ የምንናገረውን ነገር እያየን የኃጢአት ስርየት ማሰጠት ግዴታው ነው። ዳኛው ፈራጁ እግዚአብሔር ማቅረብ ብቻ ነው የእሱ ስራ፣ መጸለይና መለመን ብቻ ነው። ይሄ ማለት በኃጢአት ላይ ኃጢአት እየፈጸምን በኃጢአታችን እንድንደፋፈር አይደለም። ልክ ነው። ካህኑን ማፈር፣ ካህኑን መፍራት አንዱ ቅጣት እሱ ስለሆነ ማለት ነው፣ ተገቢ ነው። ግን መናገር አለብን፣ ግድ ነው። ካህን የሚቀያየሩ ሰዎች ይባሉ ኃጢአታቸውን እንደፈለጉ ለመስራት እንዲመቻቸው በጣም አግባብ አለ። ሐኪም እንደመቀያየር ማለት ነው። በሽታችንን የለመደውን ሐኪም ትተን ሌላ እንደገና እስኪያጠናን ራሱ ጊዜ ይወስዳል። ስለዚህ የለመደው ሐኪም ጋር ነው ህመማችንን መንገር ያለብን ወይም መታከም ያለብን። የእኛን ጉዳይ የሚያውቀው እሱ ስለሆነ ማለት ነው። ስለዚህ እሱ መፍትሄ አይደለም። የመጀመሪያው ኑዛዜ ነው። ኑዛዜ ልቡናን ታዛቢ፣ አንደበትን ከሳሽ፣ እግዚአብሔርን ዳኛ አድርጎ ኃጢአትን ለካህኑ የሚናገሩበት
መንገድ ነው። ለምሳሌ ኃጢአቱን እንዲናዘዝ የተጠየቀ አንድ ሰው ነበር በኦሪቱ። አካን ይባላል። ሌባ ነው። ያልተፈቀደውን ነገር አንስቶ የተከለከለውን ነገር ወስዶ በእስራኤላውያን ላይ መከራ እንዲደርስባቸው ያደረገ ነው። እናንተ መጽሐፉን ሙሉ ታሪኩን መጽሐፈ ኢያሱ ምዕራፍ 7 አንብቡት። የሚፈልገውን ክፍል ብቻ አንብቤ አልፋለሁ። እንደዚህ ይላል። ኢያሱ አካንን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእርሱ ተናዘዝ፣ ያደረግከውንም ንገረኝ፣ አትሸሽገኝ አለው። ይኸው አንደኛ ለእግዚአብሔር ለአምላክ ክብር ስጥ አለ። ሁለተኛ ለእሱ ተናዘዝ አለ። ሶስተኛ ያደረግከውን ነገር ንገረኝ፣ አራተኛ አትደብቀኝ። በጣም የሚገርም ምስጢር ነው። የሚነግረው ለኢያሱ ነው፣ ግን የሚናዘዘው ለእግዚአብሔር ነው። ለምን ንገረኝ? ለእግዚአብሔር ተናዘዘው አይደል? መናዘዝ ስንናዘዝ ለእግዚአብሔር ነው የምንናገረው ማለት ነው። ሳትደብቅ ሳትሸሽግ ንገረኛ። አካን ወይም ሌባው መናገር ጀመረ በኢያሱ ፊት። ዛሬ በካህኑ ፊት አጠናችን እንደምንናገረው ማለት ነው። እንደዚህ ያለ አካንም መልሶ ኢያሱ በእውነት የእስራኤልን አምላክ እግዚአብሔርን በድዬዋለሁ። እነዚህ ነገሮች እርም ናቸው እንዳትነኩ ካለ በኋላ ለቃቅሞ የወሰደው እሱ ነው። በምን ጊዜ ነው? አውቄ ነው የማልነግራችሁ፣ እናንተ አንብቡት። መቼ ነው ይሄ የተደረገው? ምን ሲሆን ነው እግዚአብሔር ከለከላቸው? ውሰዱና አትውሰዱ ያላቸው መቼ ነው? እሱ መጽሐፈ ኢያሱ ሙሉውን ምዕራፍ 7 ስታነቡት ታገኛላችሁ። እና እግዚአብሔርን በድዬዋለሁ፣ አሳዝኛለሁ፣ እግዚአብሔርን በድያለሁ፣ እንዲህና እንዲያ አድርጋለሁ። በዘረፋ መካከል አንድ ያማረ የሰናዖር ካባ 200 ሰቅል ብር ሚዛኑም 50 ሰቅል የሆነ ወርቅ አይቼ ተመኟቸው፣ ወሰድኳቸው። እነሆ በድንኳኔ ውስጥ በመሬት ተሸሽገዋል። ብሩ ከሁሉ በታች ነው አሌና። እያንዳንዷን ነገር ተናገረ። ንስሐ ማለት ይሄ ለእግዚአብሔር መናዘዝ፣ ለካህኑ መንገድ፣ ሳይዋሹ ያደረጉትን በሙሉ ማስቀመጥ ማለት። በአዲስ ኪዳንም ይህን በተመለከተ በማቴዎስ ወንጌል ምዕራፍ 8 ላይ ቁጥር 2 ላይ ስናነብ እነሆ ለምጻም ሰው ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህን እያለ ሰገደ። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያው ለምጹ ነጻ። ከዛ በላው ክርስቶስ 3 ነገሮችን ነገረው። አንደኛ ለማንም እንዳትናገር ተጠንቀቃ። ሁለተኛ ሄደህ ራስህን ለካህን አሳያ። ሶስተኛ ለነሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አስገባ። ከተሪዮ ከውዳሴ ከንቱ እንዲጠበቁ እኔ ነኝ ይሄንን ያደረኩት እንዳዩ ወይም እንዲህ ተደርጎልኛል በሚል በተሪዮ ራሳቸው እንዳይታበዩ ለማንም እንዳትናገራ ራስን ለካህን አሳያለሁ፣ መባን ወደ ቤተ መቅደስ አስገባለሁ። በአዲስ ኪዳን ይሄ በብዙ ቦታ ላይ ሰፍሮ የምናገኘው። ስለዚህ መናዘዝ አንዱ የንስሐ አካል። ሁለተኛ የንስሐ አካል ቀኖና ወይም ቅጣት ከካህኑ የሚሰጠን ትእዛዝ አለ የምንፈጽመው ማለት ነው። አንድ ህመምተኛ ወደ ሆስፒታል ይሄዳል። ሐኪሙ ይመረምረዋል። የበሽታውን ሁኔታ ካየ በኋላ ወይ ማዘዣ ይጽፍለታል፣ መድኃኒት ገዝቶ እንዲጠቀም ማለት ነው። የመድኃኒቱን ማዘዣ ይዞ ወደ ፋርማሲ ይሄዳል። የታዘዘለትን መድኃኒት ይዞ ወደ ቤቱ ይሄዳል። በሰዓቱ ይጠቀማል። ልክ እንደዚሁ ካህኑ መድኃኒት ያዝለታል ማለት ነው። ጾም፣ ጸሎት፣ ስግደት በቀኖና ቤተክርስቲያን ማለት ነው። ይሄ ቅጣት የምንለው እኛ በልምድ ማለት ነው፣ ግን ሕክምና ነው። ያንን ይዞ ይሄዳል። በቀን ይሄን ያህል ስገድ፣ እስከዚህ ሰዓት ድረስ ጾም፣ ይሄን ያህል መጽወት፣ እንዲህ እያደረግ ቆይ፣ ለዚህ ያህል ጊዜ ስትጨርስ ናይ ነው። በንስሐ ሁለተኛው ነገር ይሄ ነው። ቀኖና ወይም ቅጣት አለው ማለት ነው። የምንፈጽመው የምናከናውነው ድርጊት ወይም ተግባር አለ። ሁለተኛው ይሄ ነው። 3 ነገሮች ናቸው ያልኳችሁ። ሶስተኛው በንስሐ ውስጥ የሚካተተው እና ወሳኙ
የኃጢአት ስርየት የምናገኝበት ማረጋገጫ ማተም ቅዱስ ሥጋውና ክቡር ደሙ። አንድ ሰው ንስሐ ገብቶ የኃጢአት ስርየት ከተቀበለ በኋላ እግዚአብሔር ይፍታ ተብሎ ወደ ሥጋው ደሙ ነው የሚያሰናብተው። ካሁን ቅዱስ ሥጋው ክቡር ደሙን መቀበል አለበት። አንዳንድ ሰዎች ንስሐ ገብተው ሥጋው ደሙ ባንቀበል ይችላል። ዋናው ዓላማ እኮ እሱ ነው። ለሥጋው ደሙ ማቅረብ፣ ሥጋው ደሙ እንዲቀበሉ ማድረግ ነው። ወደ መድኃኒቱ ወደ ፍጹም ወደ መድኃኒት መምራት ነው። ስለዚህ የመጨረሻው ቅዱስ ሥጋውንና ክቡር ደሙን መቀበል ፍጹም የሆነ ንስሐ ይሄ ፍጹም የሆነ የኃጢአት ስርየት የምናገኝበት በዚህ መንገድ ነው። ታዲያ መንገድ ላይ ካህኑን አግኝተን ስንሳለን በጉባኤም እግዚአብሔር ይፍታ ሲለን በአደባባይ ከጸሎት በኋላ ቡራኬ ሰጥቶን ከኃጢአት ማሰሪያ እግዚአብሔር ይፍታ ባለን ጊዜ እነዚህ ሶስቱ ነገሮች ኑዛዜው የለም፣ እንደገና ደግሞ ቀኖናው የለም፣ ቅዱስ ሥጋውን ክቡር ደሙን መቀበል የለም። እነዚህ ሶስቱ በሌሉበት ፍጹም የኃጢአት ስርየት ማግኘት አይቻልም። ከንስሐ ጋር እኩል አይደለም። ታዲያ ካህኑ ሲባርከን መስቀል ስንሳለን ምንድን ነው የምናገኘው? አንዳንዶች ተራ ሰላምታ ነው ይመስላቸው አይደለም። ከዛ ባለፈ ረቂቅ ነው። ኃጢአት የሚሰራው በሶስት ወገን እየሰማችሁ ነው ማለት በስንት ወገን? በሶስት ወገን ነው። የተለመደ ነው፣ የምታውቁት ነው። በሐልዮ በነቢብ እና በገቢር። አንድ ሰው በሐሳቡ ይበድላል እግዚአብሔር። አሁን ከቤታችሁ ተነስታችሁ እዚህ እስክትመጡ ድረስ ባታወሩ ባትናገሩ በህሊናችሁ ብዙ ነገር ፈጽማችኋል። በህሊናችሁ በድላችኋል፣ በህሊናችሁ አሳዝናችኋል፣ በህሊናችሁ ፈርዳችኋል፣ ገድላችኋል፣ ቀምታችኋል። በህሊናችሁ ያላደረጋችሁት ነገር ይወጣል፣ ይወርዳል፣ ከፍና ዝቅ ይላል። ሰው በሐሳቡ ይበድላል፣ በነቢብ በመናገርም ይበድላል፣ ያሳዝናል። ቀጥሎ በተግባር ሊገድል ይችላል፣ ሊሰርቅ ይችላል፣ ሊዘማ ይችላል። በእነዚህ በሶስት ወገን ነው ኃጢአት የሚሰራው። ብዙ ጊዜ የተናገርነው በተግባር የፈጸምነው ወደ ካህኑ ሂደን እናዘዛለን። ቅድም በተዘረዘረው መንገድ መሰረት ያሰብነውን ግን ልንናገር አንችልም። የምትናገሩ ካላችሁ በጣም ብርቶች ናችሁ። አስቤ ነበር ብሎ ንስሐ የገባ ሰው እንዲህ አይነት ነገር አስቤ ነበር፣ በዚህ ቀን በዚህ ሰዓት በዚህ ደቂቃ ይሄን አስቤ ነበር፣ በዚህ ቀን ደግሞ ይሄን አስብ